ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን 3 አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ የማስደምጣችሁ ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኤርትራና በሌሎች 19 ሀገራት ላይ አስቸኳይ ውሳኔ ማሳለፋቸው ተሰማም። ይሄውም የተሰጡ ግሪን ካርዶች ወደ ኋላ እንዲመረመሩ፣ የስደተኝነት ጥያቄዎችም እንዲታዩ የሚል ትዕዛዝ ነው እየሰጡት። ሌላ በኩልም እንዲሁ በኢትዮጵያ የተገኙት ከፍተኛ የአሜሪካ የጦር መኮንን በትናንትናው ዕለት አመሻሹን ወደ ሀገራቸው ሲመለሱ መግለጫ ሰጥተዋል። በኢትዮጵያ የነበራቸውን ቆይታ ከጠቅላይ ሚኒስትሩ ጋር የነበረውን ሁኔታና የቀይ ባህርን በተመለከተ ማለት ነው በዝርዝር የማስደምጣችሁ ጉዳይ ነው። በሌላ በኩል ክቡራን አድማጮች የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት መግለጫ አውጥቷል። ከ100 ቢሊዮን ብር በላይ የሰወሩ አካላት ያላቸውን በዝርዝር ጠቅሶ ባወጣው መግለጫ በርካቶችን አስገርሟል። ምንድነው የተፈጸመው? የብሔራዊ መረጃና ደህንነት ያወጣው መግለጫስ ምንድነው? ታደምጡታላችሁ። በሌላ በኩል ክቡራን አድማጮች የምስራቅ አፍሪካዊቷ ሀገር ኡጋንዳ ከዚህ በኋላ ከኢትዮጵያና ከኤርትራ እንዲሁም ከሶማሊያ የሚመጡ ስደተኞችን አልቀበልም ማለቷን አስታውቃለች። ለምን ይሆን ኡጋንዳ እዚህ ውሳኔ ላይ የደረሰችው? የምናደምጠው ሌላኛው ጉዳይ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኤርትራን ጨምሮ በ19 የዓለም ሀገራት ላይ ሰነዶች እንዲመረመሩ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቀጥታ ትዕዛዝ መስጠታቸው ተሰማ። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ዳይሬክተር ጆ ኤድሎም በዛሬው ዕለት እንዳስታወቁት በፕሬዝዳንት ዶናልድ ጄ ትራምፕ ቀጥተኛ ትዕዛዝ እንደደረሳቸው ገልጸው አሳሳቢ ወይም ስጋት የሚፈጥሩ ተብለው ከተፈረጁ ሀገራት ለሚመጡ ስደተኞች የተሰጡ ግሪን ካርዶችን በሙሉ ዳግም የመመርመር ሂደት በአስቸኳይ እንዲጀመር ትዕዛዝ ሰጥተዋል። ዳይሬክተር ኤሎድ በማህበራዊ ትስስር ገጻቸው ላይ በፕሬዝደንቱ ትዕዛዝ አሳሳቢ ከሆኑ ሀገራት ለመጣ እያንዳንዱ የውጭ ዜጋ የተሰጠውን እያንዳንዱን ግሪን ካርድ ሙሉና ጥብቅ ዳግም ምርመራ እንዲደረግበት መመሪያ ሰጥቻለሁ ሲሉ ጽፈዋል። ሲኤንኤን አሳሳቢ የተባሉትን ሀገራት የትኞቹ እንደሆኑ ላቀረበው ጥያቄ የአሜሪካ የኢሚግሬሽንና የዜግነት አገልግሎት ዩኤስሲአይኤስ በሰኔ ወር በፕሬዝዳንታዊ አዋጅ የተዘረዘሩ 19 አገራትን ጠቁሟል። እነዚህም በቅድሚያ ኤርትራ ስትሆን ኤርትራ፣ አፍጋኒስታን፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን፣ ሄይቲ፣ ቬንዙዌላ፣ በርማ፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎና ቱርክሜኒስታንን ያካትታል። በዚህ ውሳኔ ዋነኛ መነሻም ትናንትና በዋሽንግተን ዲሲ በሁለት የብሔራዊ ጥበቃ ወይም ናሽናል ጋርድ አባላት ላይ የተፈጸመውን ጥቃት ተከትሎ ነው። ፕሬዚደንት ትራምፕ ጥቃቱ ከተፈጸመ ከሰዓታት በኋላ ከበፊቱ የባሰ ጥብቅ የሆነ የኢሚግሬሽን ቁጥጥር ለማድረግ እንደ ምክንያት ተጠቅመውታል። ከዚህ ጋር በተያያዘ የሀገር ውስጥ ጸጥታ መምሪያ ዲኤችኤስ በበኩሉም በቀድሞው የባይደን አስተዳደር ወቅት የጸደቁትን ሁሉንም የጥገኝነት ወይም አሳይለም ማመልከቻዎች እየገመገመ መሆኑን የሲኤንኤን መረጃ ያመለክታል። በጥቃቱ የተጠረጠረው ግለሰብ እንደ አውሮፓውያን አቆጣጠር በ2021 በአፍጋኒስታን ውስጥ አሜሪካን ሲረዳ ከቆየ በኋላ በኦፕሬሽን አሊያንስ ዌልካም
ፕሮግራም ወደ አሜሪካ የገባ መሆኑን ነው የተጠቆመው። አንድ የአሜሪካ ባለስልጣን ተጠርጣሪው ከአሜሪካ መንግስት ጋር ከመስራቱ በፊትም ሆነ ወደ አሜሪካ ከመግባቱ በፊት በሁሉም ምርመራዎች ንጹህ ነበረ። ይሁንና ተጠርጣሪው የጥገኝነት ፈቃድ ያገኘው በቅርቡ ባለፈው ሚያዝያ ወር እንደነበረም አመልክቷል። በዚህ እንዳለ ከኢትዮጵያ ጋር የምንጋራው ስጋት አለን ሲሉ አሜሪካዊ ወታደራዊ አመራር በኢትዮጵያ ተገኝተው መናገራቸው ተሰምቷል። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቬል አንደርሰን በኢትዮጵያ ያደረጉትን ቆይታ አጠናቀው ትናንትና በተመለሱበት ወቅት በሰጡት አጭር መግለጫ ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ስጋቶቻችን ላይ ተነጋግረናል ያሉ ሲሆን ድንበር ተሻጋሪ የሽብር እንቅስቃሴዎችን በተመለከተ መምከራቸውን፣ በቀጠናው መረጋጋት ላይ መወያየታቸውን ጠቅሰዋል። በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላና ከሌሎችም የሀገሪቱ ወታደራዊ መሪዎች ጋር ሲመክሩ ኢትዮጵያ ለአፍሪካ ቀንድ መረጋጋትም ሆነ ለጸረ ሽብር ትግሉ ወሳኝ ሀገር መሆኗን ማመልከታቸውንና ኢትዮጵያ ወደ ቀይ ባህር የምትመጣበትን ሁኔታ በተመለከተ አሜሪካ ድጋፍ እንዳላትም አመልክተዋል። አዲስ የተሾሙት የአሜሪካ የአፍሪካ እዝ አዛዡ ጀነራል አንደርሰን ወደ ኢትዮጵያ ሲመጡ የመጀመሪያ ጊዜያቸው እንዳልሆነ በመግለጽ ዳግመኛ በመምጣታቸው መደሰታቸውን አስታውቀው በአዲስ አበባ ቆይታቸውን በትብብር አስፈላጊነት ላይ መምከራቸውን፣ ይህም ከኢትዮጵያ ጋር ብቻም ሳይሆን ከቀጠናው አጋሮችና ከአፍሪካ ህብረት ጋርም ጭምር እንደሆነ ሲገለጽ ከተጋፈጥነውና በተለይም ደግሞ እየጎለበተ ከሄደው የጸጥታ ስጋት አሸባሪ ኃይሎች እያንሰራሩ መምጣታቸውን ጨምሮ ምስራቅ አፍሪካ፣ የሳህል ቀጠናና ምዕራብ አፍሪካ የተቀናጀ ጥረት እንደሚያስፈልጋቸው በመጠቆም በጋራ ከተንቀሳቀስን የበለጸገና የተረጋጋ ሁኔታ ለአሜሪካና ለኢትዮጵያ እንዲሁም ለአፍሪካ ከምንም በላይ ደግሞ ለልጆቻችን እንፈጥራለን በማለት መናገራቸውን በአዲስ አበባ በሚገኘው የአሜሪካ ኤምባሲ ድረገጽ ላይ የወጣው የቪዲዮ መግለጫቸው ያሳያል። በሌላ ዜና ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ባወጣው መግለጫ አስታወቀ። መስሪያ ቤቱ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን መቆየቱን አመልክቷል። በዚህም መሰረት ማምሻውን ባወጣው መረጃ ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጿል። ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ለአዲስ አበባና ከድሬዳዋ ከተማ አስተዳደር የጸጥታ አካላት እንዲሁም በህብረተሰቡ ትብብር 24 ተጠርጣሪዎች እስካሁን በቁጥጥር ስር መዋላቸውን ገልጿል። በተለይም በህጋዊነት ሸፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅትም ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸውን ጭምር አረጋግጠናል ብለዋል። የቤቲንግ የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብለው ከሚጠሩት የፋይናንስ ስርዓቶችን ከሚያሳልጡ የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቀሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸውም ደርሽበታለሁ ብለዋል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትን የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸውም እንደተደረሰባቸው ጠቁሟል። እንዲሁም በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ የገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰሩና ከሀገር እንዲወጣ ሲያደርጉ መቆየታቸውም ተገልጿል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ
ፍቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቀሱትን ገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ እንዲያቀርቡ በማድረግ በግብር ስወራ እንዲሁም በከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ቀጥታ ተሳትፎ እንዳላቸው አመልክቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦችን ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊት ሲፈጽሙ መቆየታቸውን እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮችን ጥቅም ላይ መዋላቸውና ድርጅቶቹን ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት እንደቆየ ገልጸዋል። ምንም እንኳን ጉዳዩ ውስብስብ ቢሆንም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ተጠርጣሪዎቹን መያዙን አመልክቷል። ብሔራዊ መረጃና ደህንነት አገልግሎት ስለ ተጠርጣሪዎች ማንነት እንዲሁም ስለ ቤቲንግ ድርጅቶቹ ስም በህገ ወጥ ስራ ተሰማርተው የተገኙት የትኞቹ የፊንቴክ ወይም አግሪጌተር ድርጅቶች እንደሆኑ ለጊዜው በይፋ ያለው ነገር የለም። በመጨረሻም ምስራቅ አፍሪካዊቷ ሀገር ኡጋንዳ የኢትዮጵያና የኤርትራ እንዲሁም የሶማሊያ ስደተኞችን ከዚህ በኋላ መመዝገብም ሆነ መቀበል አቁሜያለሁ ማለቷን አስታወቀች። ኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሄላሪ እንዳስታወቁት ከሆነ ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን ከዚህ በኋላ እንዳይመዘግቡ ትዕዛዝ መስጠታቸውንና ለዚህም ምክንያቱ ደግሞ በሀገራቱ ውስጥ ድጋፍ ስለሌለ ነው በማለት ጠቅሰዋል። ይህ ሚኒስትሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣውን ድጋፍ በመቀነሱ እንደሆነ የኡጋንዳ ዘ ዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት ከሶስት ሀገራት የሚመጡ ስደተኞች መዳረሻቸው ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ ደግሞ በተለያዩ ምክንያቶች የተነሳ በርካታ ስደተኞች ከኢትዮጵያና ኤርትራ ወደ ኡጋንዳ የተሻለ እንደሆነ አድርገው አቆራርጠው ወደዚያ ሄዱ ነበር። ስደተኞቹም ከኢትዮጵያ ከኤርትራና ከሶማሊያ በከፍተኛ ቁጥር ወደ ኡጋንዳ ሲተሙ ቆይተዋል። የአሁኑ የእገዳ ውሳኔ ከኡጋንዳ የተሰማው አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ብለው ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን ሀገራት ዜጎች አይወክልም ተብሏል። ሚኒስትሩ እስካሁን ወደ ኡጋንዳ የገቡት ስደተኞች ቁጥር ወደ 2 ሚሊዮን እየደረሰና በየዕለቱም እየጨመረ መሆኑን አመልክተው በየቀኑ በ100ና በ200 መካከል የሚቆጠር ሰው እየገባ ነው ብለዋል። ኡጋንዳን በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነጻነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ በመፍቀዷም በተጨማሪም ለዜጎች የተፈቀዱ አገልግሎቶችን መጠቀም ስለሚችሉ ነው ብለዋል። ሚኒስትሩ እንዳሉት ከሆነ ኡጋንዳ ስደተኞችን ለመደገፍ በየዓመቱ 2 ቢሊዮን ሺሊንግ ወይም የኡጋንዳ ገንዘብ ታወጣለች። አሁን ኡጋንዳ እንዳይመዘገቡ እገዳ የጣለችባቸው የኢትዮጵያ የኤርትራና የሶማሊያ ስደተኞች በዋነኝነት በፖለቲካዊ ምክንያቶች በጦርነትና የሀገራቸውን መንግስታትና ሌሎችም ኃይሎችን በመስጋት ነው የሚሰደዱት ብሏል። የተባበሩት መንግስታት ድርጅት የስደተኞች መረጃ አገልግሎት እንደሚያመለክተው በአሁኑ ጊዜ በኡጋንዳ ውስጥ ከ56,000 በላይ ኤርትራውያን፣ ወደ 50,000 የሚጠጉ ሶማሊያውያንና 16,000 የሚሆኑ ኢትዮጵያውያን ይገኛሉ። በቅርቡ የኬንያ መንግስት ከኢትዮጵያና ከኤርትራ ወደ ግዛቱ የሚገቡ ስደተኞች ምዝገባ ማቆም ውሳኔ ቢያሳልፍም የስደተኞችና የሰብአዊ መብት ተከራካሪዎች ውሳኔውን በመቃወም በመንግስት ላይ ክስ መስርተው በፍርድ ቤት አሳግደውታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል